በየዓመቱ መስከረም ወር ሲጠባ ኢትዮጵያ በአደይ አበባ ታሸበርቃለች። ሰማዩ በደመራ ጢስ፣ ምድሩም በችቦ ብርሃን ይሞላል። ነገር ግን ከዚህ ደማቅ በዓል ከዚህ ከሚነደው ደመራና ከሚበራው ችቦ ጀርባ ያለው ድብቅ ታሪክ ምን እንደሆነ አስበው ያውቃሉ? ይህ ታሪክ የደስታ ብቻ አይደለም። ከ300 ዓመታት በላይ የዘለቀ የስደት፣ የክፋት፣ የተንኮል ነገር ግን ደግሞ የታማኝነትና የማያልቅ ተአምራት ታሪክ ነው። ዛሬ በክርስቲያኖች ታሪክ ውስጥ ትልቅ ቦታ ያለውን ሙት ያስነሳውን፣ ድውይ የፈወሰውን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የመስቀል እውነተኛ ታሪክ እንመረምራለን። የዓለም ነገሥታት ሊያገኙት የተመኙት፣ ታላላቅ መንግስታት የተዋጉለት ያ ግማደ መስቀል እንዴት በምን ተአምር ወደዚች ማዕከላዊ ኢትዮጵያ ወደ ዳግማዊት ጎልጎታ ግሸን ደብረ ከርቤ እንደደረሰ በጥልቀት እናያለን። ውድ የንስር አምባ ሚዲያ ተመልካቾች፣ ይህ በንስር አምባ ሚዲያ እየተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። ከዚህ በፊት ሰምታችሁ የማታውቋቸውን የመስቀሉ ምስጢራት እናስመለክታችኋለን። እስከ መጨረሻው አብራችሁን ቆዩ። ለክርስቲያኖች መስቀል የእግዚአብሔር ታላቅ ኃይል የተገለጠበት የሰላም ዙፋን ነው። በዕለተ ዓርብ ቅዱስ ሥጋው የዋለበት፣ ካሳ የተከፈለበት፣ ወርቀ ደሙ የፈሰሰበት ስለሆነ እናከብረዋለን። ነገር ግን ይህ ክብር ለአይሁድ የውርደትና የፍርሃት ምንጭ ነበር። ጌታችን የተሰቀለበት መስቀል ሙት እያስነሳ፣ ድውይ እየፈወሰ የተለያዩ ገብረ ተአምራትን ማድረጉን ቀጠለ። አይሁዶች ሕዝቡ ይህንን ካየ ክርስቲያን ይሆናል በሚል ፍርሃት በ34 ዓመተ ምህረት መስቀሉን ከኢየሩሳሌም ወጣ ብሎ በሚገኝ ስፍራ ቆፍረው ቀበሩት። አይሁድ ክፋት በመቅበር ብቻ አላበቃም። የከተማው ሕዝብ በሙሉ የዕለት ተዕለት ቆሻሻውን መስቀሉ በተቀበረበት ቦታ ላይ እንዲደፋ አስገደዱት። ዓመታት አለፉ። 10 ዓመታት፣ 100 ዓመታት። ያ ቅዱስ ስፍራ የከተማው ትልቁ የቆሻሻ መጣያ ሆነ። ከዘመን ብዛት የተነሳ የቆሻሻው ክምር ረጅም ተራራ ሆነ። በ70 ዓመተ ምህረት የሮም ንጉሠ ነገሥት ቲቶ ኢየሩሳሌምን በረበረ። አይሁድ በዓለም ዙሪያ ተበተኑ። ክርስቲያኖችም በሮም ነገሥታት ከባድ ስደት ደርስባቸው ነበር። ስለሆነም የተቀበረውን መስቀል ፈልጎ ማውጣት ቀርቶ ሃይማኖታቸውን በነፃነት ማመን አይችሉም ነበር። ያ የክብር መስቀል ለ300 ዓመታት ያህል በጉድፍ መጣያ ስር ተቀብሮ በጨለማ ውስጥ ዋለ። የመስቀሉ ታሪክ ለዘላለም የጠፋ መሰለ። ነገር ግን እግዚአብሔር የተከበረው መስቀሉን በቆሻሻ ስር ለዘላለም አይተወውም። በ4ኛው ክፍለ ዘመን በቅድስት ንግሥት ኢሌኒ ልብ ውስጥ የመስቀሉን ፍለጋ እሳት አነደደ። ንግሥት ኢሌኒም ወደ ኢየሩሳሌም ተጓዘች። ኢየሩሳሌም ስትደርስ ግን ሁኔታው ተስፋ አስቆራጭ ነበር። ከተማዋ ተለውጣለች። ቆሻሻው ተራራ ሆኗል። መስቀሉ የት እንዳለ የሚያውቅ አንድም ሰው አልተገኘም። በመጨረሻም ኪራኮስ የተባለ አንድ አረጋዊ ጠቆማት። አባቶቻችን ሲነግሩን አለ፣ መስቀሉ የተቀበረው ከዚህ ግዙፍ የቆሻሻ ተራራ ስር ነው። ንግሥት ኢሌኒ ታላቅ ደመራን አስደመረች። ብዙ ዕጣን አጨሰች። በእንባ ወደ እግዚአብሔር ለመነች። ያኔ ተአምር ሆነ። የዕጣኑ ጢስ ወደ ሰማይ ቀጥ ብሎ ወጣና እንደገና ተመልሶ መስቀሉ ባለበት ቦታ አረፈ። ንግሥት ኢሌኒ ቁፋሮ እንዲጀመር አዘዘች። ይህ ቀላል ሥራ አልነበረም። ከመስከረም 17 ቀን ጀምሮ እስከ መጋቢት 10 ቀን ድረስ ለ7 ወራት ያህል ያ ተራራ የሚያክል ቆሻሻ ተቆፈረ። በመጨረሻ ያ የናፈቁት ቀን ደረሰ። የጌታችን መስቀልና የሁለቱ ወንበዴዎች መስቀል ተገኙ። የጌታችን መስቀል የሞተ ሰውን በማስነሳት እውነተኛነቱን አረጋገጠ። ዓለምም በደስታ ተሞላች። ይህ በታላቅ ክብር የተገኘ ግማደ መስቀል በአንድ ቦታ አልቀረም። የዓለም ነገሥታት ለበረከት ተከፋፈሉት። ነገር ግን የጌታችን ቀኝ እጁ ያረፈበት ትልቁ ክፍል የእግዚአብሔር ፈቃድ ሆኖ ረጅሙን የጉዞ መስመር ይዞ ወደ ጥንታዊቷ የክርስትና ሀገር ኢትዮጵያ አመራ። ወደ ኢትዮጵያ እንዲመጣ በአፄ ዳዊት ዘመን ታላቅ ጥረት ተደረገ። ነገር ግን መስቀሉ ኢትዮጵያ በደረሰ ጊዜ አፄ ዳዊት ስላረፉ ልጃቸው አፄ ዘርዓ ያዕቆብ ኃላፊነቱን ተረከቡ። ይሁን እንጂ መስቀሉ የት መሆን አለበት የሚለው ትልቅ ጥያቄ ነበር። አፄ ዘርዓ ያዕቆብ መለኮታዊ ራእይ አዩ። መስቀሌን በመስቀለያ ቦታ አስቀምጥ የሚል ቃል ሰሙ። መስቀለያ ቦታ የት ይሆን? ንጉሡ አገሪቱን ሲያስሱ አንድ አስደናቂ ተራራ አዩ። የመልክዓ ምድር አቀማመጡ ዙሪያው በሸለቆ የተከበበና ተራራው ራሱ ግዙፍ መስቀል የሚመስል ነው። ይህም ቦታ
ግሸን ደብረ ከርቤ ነበር። መስቀልያው ቦታ ይህ ነው አሉ። መስቀሉ በዚህ በተመረጠ ዳግማዊት ጎልጎታ በሚባለው ተራራ ላይ በታላቅ ክብር እንዲያርፍ ተደረገ። ያ ከኢየሩሳሌም ቆሻሻ ስር የወጣው መስቀል በኢትዮጵያ ተራራ አናት ላይ የክብር ዙፋኑን አገኘ። ዛሬም ድረስ በየዓመቱ መስከረም 21 ቀን በግሸን ደብረ ከርቤ ይህ ታሪካዊ ክስተት በታላቅ ድምቀት ይከበራል። የመስቀል በዓልን ስናከብር፣ ደመራውን ስናበራ የዚህን የ300 ዓመታት ስደት የንግሥት ኢሌኒን ጥረት እና የመስቀሉንም ወደ ኢትዮጵያ መምጣት ተአምር ልናስብ ይገባል። መስቀል ከቆሻሻ በላይ ከክፋትም በላይ የክርስቶስን የድል አርማ ሆኖ ለዘላለም ይኖራል። ውድ የንስር አምባ ተመልካቾች፣ መጋቢት 10 ቀን ተከብሮ የሚውለው መስቀለ ክርስቶስ ዓመታዊ ክብረ በዓል የመስቀሉን መገኘትና ያደረገውን ተአምር የምንዘክርበት ነው። ይህንን አስደናቂ ታሪክ ለሌሎች ክርስቲያኖች በማጋራት የታሪኩ ተሳታፊ ሁኑ። ቪዲዮውን ላይክ በማድረግ ለብዙዎች እንዲደርስ እርዱን። ይህን ታሪክ ከዚህ በፊት ሰምተውት ያውቁ ይሆን? በግሸን በዓል ላይስ ተገኝተው ያውቃሉ? ተሞክሮዎትን በአስተያየት መስጫው ኮሜንት ላይ አስቀምጡልን። የገዳማትና የቅዱሳን ታሪኮች፣ ያልተሰሙ ሚስጥራት እንዲደርሳችሁ ንስር አምባ ስንቅ በማለት አካውንታችንን ሰብስክራይብ በማድረግ እና የደወል ምልክቱን መጫን እንዳይረሱ። ስለተከታተላችሁን እናመሰግናለን። የመስቀሉ በረከት ከሁላችን ጋር ይሁን።